በሃና ጉዳይ ምጥ እያማጠች ራሷን ቪዲዮ ቀርጻ ለቃለች በሚል ከወገዟ ሰዎች ውስጥ አንዱ ነኝ። 1 እና 2 እሷን የሚተቹ ቪዲዮዎች ሰርቻለሁ። አንደኛው ፈኒ ነው፣ የሚያስቅ ነው። ሁለተኛው ደግሞ ቁም ነገር ያለው ቪዲዮ ሰርቻለሁ። ነገር ግን ከቀናት በኋላ የእናቷን ሞት ስሰማ በጣም ደንግጫለሁ። በዛ ላይ ደግሞ ኮመንት ላይ ብዙ ወቀሳ አስተናግጃለሁ። ይሄው ሞትላችሁ አይነት ነገር የሚል ኮመንቶች ደርሰውኛል። ያ ደግሞ ይበልጥ ያስደነግጣል። በሰው ሞት ደስ የሚለኝ ሰው አይደለሁም። በሰው ሞት ከሚያዝኑ ከሚደነግጡ ሰዎች ውስጥ አንዱ ነኝ። በዚህም ምክንያት ደንግጫለሁ፣ አዝኛለሁ። ከምንም በላይ ያሳዘነኝ ደግሞ እኚህ ሴት እያዘኑ መሞታቸው ነው። ሰሞኑን ከተለቀቀው ቪዲዮ አንጻር ብዙዎች በሃና ላይ ተረባርበዋል፣ ብዙዎች ተችተዋል፣ ብዙዎች ወቅሰዋል። ሃና ጥሩም ትስራ መጥፎም ትስራ ትሳሳትም አትሳሳትም ለእናቷ ልጅ ናት። እናት ደግሞ ልጇ ምንም ትሁን ምንም ታርግ ምን በልጇ መተቸት፣ መወቀስ፣ መወገዝ ታዝናለች። ከዚህ አንጻር እናትየው በተፈጠረው ነገር እንዳዘኑ አስባለሁ፣ እንደሚጨነቁም አስባለሁ። ብዙ ትችት ስለነበረ ልጄ የሆነ ነገር ትሆንብኛለች የሚል ሀሳብ ሊኖራቸው እንደሚችል አስባለሁ። በዚህ አይነት ውጥረት ውስጥ ጭንቀት ውስጥ እያሉ ማረፋቸው ያሳዝናል። ያን ደግሞ ሳስበው ይበልጥ እንድጸጸት አድርጎኛል። ስለዚህም ተጸጽቻለሁ። ያ ማለት ግን ሃና የሰራችው ነገር ትክክል ነው ማለት አይደለም። እንደዚህ አይነት ነገሮች መለመድ አለባቸውም ብዬ አላስብም። ሶሻል ሚዲያ ላይ የሚለቀቁ ነገሮች በተለይም የቤተሰብ ጉዳይ ሲሆን፣ የግል ጉዳይ ሲሆን አንዳንዴ ጥንቃቄ ማድረግ ያስፈልጋል። ዛሬ እንደዚህ የምንለቃቸው ነገሮች ነገ ደግሞ ምን ሊፈጥሩ እንደሚችሉ መታሰብ አለበት። እንዲሁ ቪው ስላመጣ ግርግር ስለፈጠረ ብቻ ስለ ወላጅ ቤተሰብ፣ ስለ ልጆች ነገሮችን ከቀኝ ከግራ ሳያዩ መፖሰት ለብዙ ችግር ያጋልጣልና ያን ነገር አሁንም ትክክል ነው ብዬ አላምንም። ነገር ግን በተፈጠረው ነገር አዝኛለሁ፣ ጸጽቶኛልም። ባይሆን ጥሩ ነበር፣ ግን ሆኗል። ስለዚህም በጠቅላላ በሆነው ነገር አዝኛለሁ። ለእናታችን ነፍሳቸው በሰላም እንድታርፍ እመኛለሁ። ለሃናና ለቤተሰቧም መጽናናት ይሁን እላለሁ። አመሰግናለሁ።